የሀና አድናቂዎች በሙሉ እንኳን ደስ አላችሁ ልል እፈልጋለሁኝ። በመጀመሪያ ሀና ትላንት ሁላችንም አንጀታችን ይር ቅጥል አድርጋን ነበር። አሁን ደግሞ በጣም ደስ የሚለው መጀመሪያም አቶ መስፍን ሀናን እያያት የኔ ልጅ ብሎ እቅፍ እያደረጋት መጣሽ እንዴ? እኔ አላምንም። እንዴት መጣሽ? እኔ አላምንም ብሎ ልጄ ብሎ እቅፍ እያደረጋት ነበር። በዛን ሰዓት ደግሞ ሀና ያኔ ውስጧ ያው የመጣችው ልጅ እሷን ስለሊሆነች ግን ደግሞ የምትለውም የምታደርገውም ሲጠፋት እንዲሁ ዝም ብላ ነበር። በዛን ሰዓት ሰላምም እንዲሁም አባታቸው ሲገናኙ ቆይ ግን እንዴት ናት እህታችሁ? በጣም ጥሩ ናት አይደል? ምን አይነት ቤተሰብ ቢያሳድጋት ነው እያላቸው ነበር። ሀናም በዛ ሰዓት አጠገባቸው ስለነበረች አዎ እያለች ሰላም ባለችው ሰዓት ሀና የሆነ ነገር ልትናገር እየፈለገች ነበር። ምንድን ነው የምትለው ነገር እያላ ነበር። አይ እሷን ዝም በላት ማርባት አባት ይወዳለች ለዛ ነው ዝም በላት እያለች ነበር ሰላም። ዛሬ ደግሞ በጣም ደስ የሚለው ወይዘሮ ሜላ አቂም አለኝ ወይም ደግሞ ብር አለኝ ብላ ሀናን ከፍ ዝቅ እያደረጋች ትላንት ስታምነጫ ጭቃት አይተን ነበር። ደግሞ ደስ የሚለው ዛሬ ደግሞ አቶ መስፍን እየመጣ ከዛው ከሕክምናው ባለሙያ ጋር እየተገናኘ ነበር። በጣም ደስ ይላል። ሀናን አለሁልሽ ከጎንሽ ነኝ እያለ ግን እናንተ የእናት አንጀት የሚለው የሚላት አንጀት ምን ሆኖ ነው? የእናት አንጀት ሁሉን ነገር ያውቃል። የእናት አንጀት በልጇ አንድ ነገር ሲደርስበት እሷ እዛው አንጀቷ ሆዷ ይነግራታል ይባል የለም ወይስ ይሄ ውሸት ነው? ግን አሁን በሜላት እንደምናየው የእናት አንጀት ምንም ነገር እንደማያውቅ ነው የምናየው። የአባት አንጀት ይሻላል ማለት ነው። ምክንያቱም አባቷ እንዳያት ነው የኔ ልጅ ብሎ እቅፍ እያደረጋት ይቺ ናት ሲባል ደግሞ እንዴት ይቺ ልትሆን ትችላለች እያላ ነበር። እንዲሁም ደግሞ ሚላሴ ቆይ አባዬ አንተ ግን እንዴት ነው እያለው ሲጠይቀው ማለት ሰላም ስትጠይቀው አይ ያቺም ሆነች ይቺም ሁለታቸውም ልጄ ናቸው ሁለታቸውንም ይወዳለው እያላ ነበር። በዛን ሰዓት ሰላም እንዴ ከፈጣሪ ላለመጣላት ብለህ ነው እንዴ እንደዛ የምትለው እያለችው ነበር። አይ እንደዛ አይደለም እያላት ነበር። አሁን ደግሞ ደረሰላት ለሀና ማለት ነው። በዚህ ድራማ የምናየው የእናት አንጀት ምንም እንደማያውቅ ከእናት አንጀት ይበልጥ የአባት አንጀት ሁሉንም ነገር እንደሚያውቅ ነው የምናየው። ትላንት ያንን አክል ስታለቅስና ስቅስቅ ስትል አንጀታችን ያልበላችሁ የለም ሀና። የምሬ ነው የሚላችሁ ድራማ እንደሆነ እያወቅን ነገር ግን ደግሞ በቃ የሆነ ውስጣችን የሚሰማን ነገር አለ። ስለዚህ ሁላችሁንም ደስ እንኳን አላችሁ። እኔም ደስ ብሎኛል። የምር በጣም ነው ደስ ያለኝ። እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና እያተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ ያው የሀና ነገር ትንሽ ሰሞኑን ሁላችንም አሳሳቢ ሆኖ ነበር። ቪዲዮ ሲመጣ ይሄ ዛሬው ምን መጣ እንዴት አሉት ምን ሆነች ምንስ ተባላ ብለን በጉጉት ነበር የምንጠብቀው። ነገር ግን ደግሞ ያው አሁን ትንሽ ወይዘሮ ሜላ እያስጠላች እንዲሁም ደግሞ የማይገባ ስራዎችን እየሰራች ነበር ትገኛለች። ሀናን መጀመሪያ ለሚላሴ ሐኪም ሆነች። እንዲሁም ደግሞ ሚላሴ በሷ ሰበብ ነው እያለች ነበር። እንዲሁም ደግሞ ለሰላም ደም ሰጠች በሷ ሰበብ ነው ብላ ሀናን በቃ ያኔ ብዙ ነገር አወራች። የሆነ ጊዜ አይታችኋል ብዬ አስባለሁኝ። ግን ለምን ነው እንደ ሰራተኛ የምትታየኝ ነገር ግን ለምን ነው ሳይሽ የራሴን ወጣትነት ዘሚለኝ ነገር ብላ የሆነ ጊዜ ስታወራ ሰምታን ነበር። ያዛኔም ስታወራ ምን ብለን ነበር? በቃ እናት አንጀት ያኔ ያቃል የሚለው ነገር ነበራን። አሁን ደግሞ ጭራሽም እባክሽን የጀመርሽውን ሕክምና እንዳታቋርጭብኝ እባክሽን አባቴ በሞትና በመኖር መካከል ነው ያለው እባክሽን ብላ ስቅስቅ ብላ እግሯ ስር ተደፍታ ስታለቅስ አየን ትላንት። ለዛም ደግሞ አሚናጭቃ እንዲሁም ደግሞ በእግሯ ገፍታ አጠገቧ ላይ ዞር በይ ስትላት አየን። እንዴ የእናት አንጀት የሚባለው የት ሄዳ የሚለው ትላንት መጣብን። አሁን ደግሞ ደስ የሚለው አቶ መስፍን ሁሉንም ነገር እኔ ጨርሳለሁኝ የሀና ጉዳይ የኔ ጉዳይ ነው። ልጄን ብትሆኑም ልጄን ባትሆኑም ያኔ ውስጤ የሚነግረኝ ልጄ እንደሆነች ነው። ነገር ግን ብትሆኑም ሳያት ራሱ አንጀቴ የምትበላኝ ልጅ ናት። ስለዚህ የአባቷን ወጪ እኔ በራሴ እሸፍናለሁ ብሎ ከዛ ቦቅባቃ ከሆነው ሐኪም ሲመካከሩ እንዲሁም ደግሞ ሲያወሩ
በጣም ደስ የሚል ቆይታቸው ደስ የሚል ነበር። ስለዚህ እንኳን ደስ አላችሁ ሁላችሁንም። የምር እኔ በጣም ደስ ብሎኛል። ምክንያቱም ሀና ሁኔታዋ ሁሉ ነገሯ የምታሳዝን ልጅ ነበረች ያኔ። በዚህ አጋጣሚ ደግሞ ያ አሴርም ከሷ ይብስ ትላንት ስቅስቅ ብሎ ሲያለቅስ አይተን ነበር። እንዲሁም ደግሞ ታምቹ 200 ሺህ ብር ለመፈለግ እንዲሁም ይህንን ፎቶና መስቀሉን የሰጣው ልጅ ሄዶ 200 ሺህ ብር ይፈልጋለሁ ወደት ካጣላህ 200 ሺህ ብር ለነጋ እንድታዘጋጅልኝ እያለው ነበር። እንደ እነሱ እኮ አይሰጡኝም ምን ማድረግ አለብኝ? ይሄንን ብር ከመስጣት እኔን ራሱን ቢገድሉኝ ነው የሚሻላቸው ለነሱ እያለ ነበር። እንኳን እነሱ ብሩን ካላመጣህ ደግሞ እኔ እገድልሃለሁኝ ማታሰሩን እንደሆነ ለምጄዋለሁ። ስለዚህ አንተ ገድሌ እኔም ደግሞ እንደለመጥኩኝ ይሄዳለሁ እቀመጣለሁ። ካዛ የሚመጣ ነገር የለም። አይ ምትል ከሆነ ደግሞ 200 ሺህ ብር እፈልጋለሁኝ ለነጋ እያለው ነበር። እሺ ካገኘው ደግሞ እጠይቃለሁኝ እነግርሃለሁኝ እያለው ነበር። አሁን የሀና አባት እንዲሁም በአንድ ጎኑ ደግሞ ደስ የሚለው ነገር ሰላምና እንዲሁም ሚላሴ እየተመካከሩ ያኔ የሀናን አባት በምን መልክ አድርገን እናሳክም እንዴትስ እናድርግ እያለች ነበር ሰላም። በዛን ሰዓት ሚላሴ እንዴ እኛ ምን አቅም አለን ሰላም፣ እኛ ምን እናድርግ? እናታችን ቢሆን ለመመከሩም አትመች፣ እኛስ ምን አቅም አለን እያላት ነበር። አይ ሰርቀንም ቢሆን እኮ የሀናን አባት ማሳከም አለብን፣ እናትና አባት የሚሰሩት ስራ ለልጆች ናቸው የሚቀመጠው ብላ ስትወያይ ሰምተን ነበር። አሁን ለታ የሀና አባት ከሞት ድነዋል። ያኔ ቤት በኩል ያኔ ማን ነው አሳካሚ የሚሆነው? በዚህ በኩል ሚላሴና ሰላም ያኔ እየተመካከሩ ነው። በዛ በኩል ደግሞ ይሄ ታምቹ 200 ሺህ ብር አምጡልኝ ብሎ እያዘ ነው። በዚህ በኩል ደግሞ አሴር እየተጨነቀ ነው። በዚህ በኩል ደግሞ የሀና አባት እየመጣ እኔ አሳክማለሁኝ ወጪውን እኔ ጨርሳለሁኝ ሲል አየን። የምር በጣም ደስ የሚል ነው። እስቲ የሚቀጥለው ደግሞ ሲመጡ ወይም ደግሞ በቀጣይ በሚመጣው ቪዲዮ አብረን የምናይ ይሆናል። ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሀሳብ አስተያየትም ካላችሁ በሀና ዙሪያ ያው ወይም ደግሞ ባወራሁትም ንግግር ዙሪያ ቅርም የሚያስደርግ ካለ እንዲሁም ደግሞ ደስም ያላችሁ ካላችሁ ሀሳብ ካላችሁ እንዲሁም ኮሜንት ስር አስቀምጡልኝ። ሀሳባችሁን ለመቀበል ዝግጁ ነኝ። የምር በዚህ ደስ ያላለው ሰው ይኖራል ብዬ አላስብም። እኔ በጣም ደስ ብሎኛል በራሴ። ነገር ግን ያው አንዳንዴ ግን ጥያቄ ይፈጥርብኛል በራሴ ምን የሚል ነገር ያኔ ድራማ እየሆነ እያወቅን ነገር ግን ደግሞ ለምንድን ነው እንዲሁ አንጀታችን እንትን የሚሆነው ነገር ብዬ በራሴ ጥያቄ የሚሆንብኝ ቦታ አለ። ስለዚህ እናንተም ደግሞ ቢላህና እያላችሁ ምን ሊላችሁ እንደፈለኩኝ ራሱ እንደው ቃሉ ነው የጠፋኝ። ምር ደስ ብሎኛል። ያኔ ሀና ትላንት በዛ ያከ ስቅስቅ ብላ እያለቀሰች ደግሞ ዛሬ በቃ ማን ነው የሚያሳክመው? የሀና አባት መጣ። ያ ሰላምና እንዲሁም ደግሞ ሚላሴ እዛው እንትን እየሆነ ነው። ይሄም ደግሞ ታምቹ በሶስቱ በኩል የሀና አባት ያው የሚታከምበትን ገንዘብ እንዳገኛ ቆጠሩትና በሶስት በኩል ማለት ነው። የምር ደስ ይላል። ለማንኛውም ደስ እያለኝ ነበር ግን አመሰግናለሁኝ ሁላችሁንም። ባይ ባይ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነበሩት ላይክ ሼር እያደረጋችሁ አበረታቱኝ። ሁላችሁንም ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ።